ሀሳቤን አልቀየርኩም። ምርመራው ይደረጋል፣ ከነገ ያልፍ። ውጤቱ በጣም አስፈላጊ ነው። ከሆነች ውጤቱ አይዋሽም። ምንም የሚያስጨንቀን እሱ መጥቶ ምርመራውን ያደርጋል። ማለት ለምን? እኛ መሄድ እንችላለን አይደል እንዴ? በኃይሉ ደግሞ በጣም ጥሩ ሆስፒታል ያውቃል። እዛ መሄድ እየቻለን ለምን ዶክተሩ እዚህ ድረስ ይመጣል? ምን እያሰበች ነው? ተንኮለኛ እና በትክክል ቆም። አይሆንም። ምን ቃል ዲኤንኤ ምርመራ ሊደረግላት ነው? እንዴት ደስ ይላል! የሰላም ልጅ እንዳለነች ሊረጋገጥ ነው ማለት ነው። ይሄ ፈጣሪ ያለ ይቺ ወራዳ አሁን ውርደቷን ትከናነባለች። በጭራሽ እኔ ሞኝ አይደለሁም። እናንተ የሆነ ነገር ልታረጉ ትችላላችሁ። አይኔ እያየ ነው እዚሁ ማስደረግ። የመልካምና የዋህ ሰዎች መጨረሻ እንደዚህ ነው። ታግሶ ከአቅማቸው በላይ ሲሆን ላይመለሱ ቁርጥ ያደርጋሉ። ቃልና ሰላም ተፋጠጡ፣ በኃይሉና ሰላም ተፋጠጡ። ሁሉም እውነታው ሊወጣ ጫፍ እንደደረሰ ሲገባቸው መግቢያ ቀዳዳው ጠፍታባቸው ወይዘሮ ሰላም እስከዛሬ በእርግጠኝነት እየተጫወታችሁብኝ ነው በማለት ግራ ቀኝ እያየች የሁለታቸውን የፊታቸውን ገጽታ በውጥረት የተሞላና በጭንቀት የተዋጠ እንደሆነ ተረድታለች። ይህ ማለት የሰማውን ነገር ትክክል ነው፣ በእርግጥም ቃል ልጅ አይደለችም፣ ለዛ ነው ድንብርብራቸው የጠፋው በማለት በውስጧ እያብሰለሰለች ነበረ። ቃልና በኃይሉም በሚስጥር እየተጠቃቀሱ የማስመሰል እንትራቸውን ይቀጥላሉ። ቃልም ሰላምን ለማሳመን እንደ ማልቀስ፣ እንደ መርበትበትና እንደ መጨነቅ፣ ተስፋ እንደ መቁረጥ እናት ሁነሽ ልጅሽን የካድሽ እያለች ስታስመስል እንደዚህ የሚባል ነገር የለም፣ ዲኤንኤን ልጅ ከሆንሽ እውነቱን ያወጣዋል፣ ለእኔም እረፍት ይሰጠኛል፣ ላንቺም ልጅነትሽን ያረጋግጥልሻል፣ ቀልድ የሚባል የለም፣ የተጫወታችሁብኝ ይበቃል ስትል አፋጣችኋለች። ሰላም የተከበራችሁ ውድ ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ተወዳጁ አደራ ዛሬም አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሚገርምና የሚደንቅ ነገር ተፈጥሯል። እጅግ የሚገርም ነገር ነው። አቶ በኃይሉ መግቢያ ቀዳዳው ጠፍቶበታል። ምንም ችግር የለውም ዲኤንኤኑን ታደርጊያለሽ ብትላትም ወይዘሮ ሰላም በፍጹም አላደርግም በማለት መግቢያ ቀዳዳው ጠፍቶባታል። ቃል አቶ በኃይሉም እጅጉን ተጨንቋል። በስተመጨረሻ ቃል በፍጹም በግድ ታስደርጊኝ እንደሆነ ያለን እንደውም ቤትሽን ትቼልሽ እወጣለሁ በማለት እያስመሰለች ወደ ክፍሏ ስትሄድ አቶ በኃይሉ እንዲህ የማካልሽ ትጠራጠራለች፣ ዲኤንኤኑን ማድረግ አለብሽ፣ ስለዚህ እኔ በማመቻቸው ሆስፒታል ትመረመሪያለሽ በማለት አቶ በኃይሉ ቀድሞ እቅዱን እያስተካከለ እያለ ወይዘሮ ሰላም በፍጹም እንደዚህማ ሊሆን አይችልም፣ ወደዳችሁም ጠላችሁም እኔ ባልኩት ሰው እና ባልኩት እቅድ ብቻ ነው የሚመራው በማለት ቁርጣቸውን ትነግራቸዋለች። አቶ በኃይሉ ከባድ ጭንቀት ገብቷል። ወደዳችሁም ጠላችሁም እውነት ከሆነ እሰየው እውነት ነው፣ እውነት ካልሆነ ግን በሕግ ፊት እገትራችኋለሁ፣ ለቀማችኋት የልጄን ሕይወት እኔ በሕግ እፈረዳችኋለሁኝ፣ ለዋሻቻችሁ ውሸት በሕግ ዘብጥ እያስወረዳችኋለሁኝ፣ ሁሉም ነገር እውነት እንዲሆን ጸልዩ፣ የሰማውን ነገር በእርግጠኝነት እውነት ኑሮት ነው እንጂ ያለ ምክንያት አልተርበተበቱም እያለች ወይዘሮ ሰላም ከውስጧ ጋርም እየታገለች ነው። ቃል በስተመጨረሻ አቶ በኃይሉ ነገሮች እውነታው ሊገለጽ ሲል እንደሚከዳት ስለምታውቅ የፍላሹ ጉዳይ አሳስቧታል። ይህ ጉዳይም በማስታወስ በእርግጠኝነት ብሌን ናት ያጠፋችው በማለት ብሌንን ጸጉሯን ይዛ እኔን ዳግም ቤት እራት ልጋብዝሽ ብሎ የወሰደ ጊዜ አንቺ የዛን ቀን ፍላሹን የወሰድሽው አንቺ ነሽ፣ ያጠፋሽብኝ አንቺ ነሽ እያለች አሁን መግቢያ ቀዳዳው የምትጨብጠው የምትይዘው ጠፍቶባታል። ይህም አቶ በኃይሉን ዘብጥዬ የምታስወርድበትና ሳሚን ዘብጥያ የምትወረውርበት ነበረ። እሱም አሁን ምንም አይነት ማስፈራሪያ የላትም። ምናልባች ዳግም ፍላሹ ላይ ያስቀምጦት ከሆነ ከዳግም ጋር ካሁን በኋላ ለሌላ ስራ ሲገናኙ እሷም በዚህ ሲስተም ገብታ ፍላሽ ውስጥ ኮምፒውተር ውስጥ ልታወጣበት ትችላለች የሚል ግምት አለኝ። አቶ በኃይሉ በከባዱ ተጨንቋል። የተጨነቀበት ምክንያትም ሰላም በፍጹም አንተ ያልከው ሆስፒታል ውስጥ አትመረመርም፣ እኔ የማመቻቸው ሆስፒታል አለ፣ የማቀው የግል ዶክተር አለ፣ እሱ ራሱ እቤት መጥቶ ይመረምራል
አይኔ እያየ ናሙናውን ወስዶ እዚሁ ውጤቱን ይነግረናል ስትለው አቶ ኃይሉ እጅጉን ይጨነቃል። ለሚያውቀው ሆስፒታል ደውሎ የምልክልህ ልጅ አለች ውጤቱን አመሳስልልኝ ብሎ የቤት ስራ ሰጥቶ ደጎስ ያለ የለመደውን ብር ሰጥቶ ነበረ። ወይዘሮ ሰላም ወደድክም ጠላህም የህይወትና የሞት ጉዳይ ነው። የእውነትና የሀቅና የውሸት ጉዳይ ነው። በዚህ ነገር ቀልድ የለም። ቅጣት ካለው ያስከው ቀጠሮ እኔው ራሴ እቀጣለሁ እንዲሰርዙት ንገረው በማለት ፍጥጥ ብላለች። ቃል የምገባበት ጠፍታለች። እስከዛሬ በቂቤ መላሳችን የለበለብናት እስከዛሬ የተጫወትንባት ገብቷታል ማለት ነው። አምርራለች። እንደዚህ እየተሽቆጠቆጥኩና ልቤ የተሰበረ እየመሰልኩ ያላዘነች በእርግጥም አምርራለች እያለች ነው ቃል። ስለዚህ ካሁን በኋላ ነገሮችን በጥንቃቄ መምራት አለብኝ እያሉ ሁለቱ እየተመካከሩ ነው። አቶ ኃይሉም እውነታው ከተረጋገጠ ዘብጥያ እንደሚወርድና የእህቱን ትክክለኛ እምነት ሙጥጥ አድርጎ እንደሚያጣ ስለሚያውቅ ነው መግቢያ ቀዳዳው እየጠፋው። ወይዘሮ ሰላም ቃል አሁን ልጇ እንደሆነች ሁለት አይነት ልብ ነው ያላት። ልጄ ከሆነች የእውነት ልቧን ሰበርኳት፣ አሳዘንኳት የሚለው ጥያቄ ነው። ውሸት ከሆነ ደግሞ የእውነትም ጊዜው ሳይረዝም ልጄን የምፈልግበት ቀን ነው፣ ካዲዎችን ዘብጥያ የማወርድበት ቀን ነው እያለች እየታገለች ነው። በመሀል በከባድ ሀዘን ውስጥ እያለች ብሌን መታ እትዬ አትዘኝ፣ ልብሽ አይሰበር፣ የቤታችን ድምቀት የቤታችን ብርሃን ነሽ፣ አንቺ ደስተኛ ስትሆኝ ብቻ ነው ይሄ ቤት የሚያምርበት እያለች እያዝናናቻት ነበረ። ወይዘሮ ሰላምም ምንድን ነው ከልጄና ከወንድሜ በላይ የምታዝኝልኝ? አንቺ የሁሉ ሰላም ነሽ፣ አንቺን ሳይ እረጋጋለሁ። ምን አለ ልጄ እንዳንቺ ብታስብልኝ፣ ወንድሜ እንዳንቺ ቢረዳኝ ትላለች። እኔ እኮ ልጅሽ ነኝ፣ ምን አለ እውነተኛ ልጇ እንደሆነች ብታውቅ ተሉ። አቶ ኃይሉ በባጤም በቆጤም ብሎ ውጤቱን ካስቀየረው በጣም ያሳዝናል። ሜቢ ዶክተሩ ቤት መጥቷል፣ የዲኤንኤን ውጤቱን ሊወስድ ናሙና። ቃል ከእንቅልፏ እንደተነሳች ዳይሬክትሊ ጸጉሯ ላይ ነው የሄደው ዶክተሩ። እጅጉን ደንግጣለች። እውነት ዶክተሩ እዛ ዲኤንኤኑን ወረቀት የሰላምና የቃልን ይዞ ሲሄድ አቶ ኃይሉ በሆነ ነገር አግቶ ውጤቱ እንዲቀይረው ያስገድደው ይሆን ወይስ ወይዘሮ ሰላም አሁንም ተከታትላ ነገሮችን ቶሎ አስጨርሳ እውነቱን ትደርስበት ይሆን? እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ ነው። አሁን ሁለት እውነታዎች አሉ። አንድ አቶ ኃይሉ ከዚህ ጭንቀት ለመውጣት የማያደርገው ነገር የለም። ሜቢ ዶክተሩ ሊጎዳውና በጥብቅ ሊያስፈራራውና ሊዝትበት ይችላል የሚል እምነት አለኝ። አለበለዚያ ደግሞ ዶክተሩ አይ በፍጹም እውነት ነው፣ ሀቅን አልደብቅም፣ ሙያዬን አልሸጥም በማለት ሲታገል ጉዳት ደርሶበት ወይዘሮ ሰላም ይህም የእናንተ ስራ ነው በማለት እውነታውን ትደርስበት ይሆን ወይስ ምን ይፈጠራል? አቶ ኃይሉ በከባዱ ተጨንቋል። እውነታው እንደሚወጣበት ወንጀሉ እንደሚጋለጥበት ስለሚያውቅ ወይዘሮ ሰላም ፈጣሪ ሆይ እርዳኝ፣ እንዳልተሳሳትኩና በትክክለኛው መንገድ እየሄድኩ እንደሆነ አውቃለሁ፣ እባክህን ደግፈኝ ፈጣሪ እያለች እያለቀሰች የተማጸነችው ነው። ቃል ደግሞ ዲኤንኤን ምርመራው ቢመረመር እኮ እውነት ነው ልጇ እንዳልሆንክ ይረጋገጣል። ከዛ በኋላ እበላለሁ ብዬ ተበልቼ እድሜ ልኬን ዘብጥያ እስር ቤት ልወርድ ነው። ስለዚህ እያለች አሁን ማሰብ እየጀመረች ነው። ይህ ደግሞ የአቶ ኃይሉና የሳሚን ወንጀል የሚያረጋግጥ ፍላሽ ፈልጋ አግኝታ እሷን እንዲያድኗት እነሱን ዘብጥያ መወርወር ነው ፍላጎቷ። ምን ይፈጠር